Now this guy is trying to get involved, so they're going to take him down as we speak. The pepper ball. ተኩሶ ገደሏት። ጎረቤቴን አይኔ እያየ ገደሏት። በሚኒያፖሊስ ጎዳናዎች ላይ የሚሰማው ይህ ድምጽ የጭካኔና የፍትህ እጦት መገለጫ ነው። ቦታው ሚኒያፖሊስ ነው። ጆርጅ ፍሎይድ በግፍ ከተገደለበት ቦታ ጥቂት እርምጃዎች ርቀት ላይ። ዓለም ሁሉ አይኑን ወደዚህች ከተማ ዙሯል። ሰላማዊ የሚመስለው የኢሚግሬሽን ፖሊሲ ተቃውሞ ወደ ደም መፋሰስ የተቀየረበት ያሰቃቂ ቀን። አዎ ሰዎች አሜሪካ ከቅርብ ወራት በፊት ያወጣቻቸው በነበሩ ውጥንቅታቸው የጠፉ የኢሚግሬሽን ፖሊሲዎችን ለመቃወም ሰላማዊ ሰልፍ እያካሄዱ ነበር። ግን ማን ጠበቀ የንጹህ ደም እንደሚፈስ? አንዳንዶች ይላሉ ሲቪል ዋር የሚለውን ፊልም መንግስት አላየውም ይሆን? ቢያየውማ አሜሪካ ወደ እርስ በርስ ጦርነት እንዴት እንደምትገባ ያውቅና ቀድሞ ይጠነቀቅ ነበር። ግን በዛው መንገድ ነው እየተጓዘ ያለው። አዎ ሲቪል ዋር የሚለው ፊልም እንዴት አሜሪካ ወደ ጦርነት እንደምትገባ ቀድሞ ተንብዮልናል ይላሉ። ሰለባዋ የ37 ዓመት አሜሪካዊት የ3 ልጆች እናት ሬኒ ኮል ጉድ ትባላለች። ሬኒ በጠራራ ፀሐይ በመኪናዋ ውስጥ እያለች በፌደራል ኢሚግሬሽን ኦፊሰሮች ወይንም አይሲ ኤጀንትስ በጥይት ተገድላለች። ነገር ግን ታሪኩ እዚህ ጋር አያበቃም። የመንግስት ከፍተኛ ባለስልጣናትና ፕሬዝዳንት ዶናልድ ትራምፕ ይህች ሴት አሸባሪ ናት፣ ኦፊሰሩ ልትገድለው ሞክራለች ሲሉ መግለጫ ወጡ። ነገር ግን አዎ ትልቁ ነገር እዚህ ጋር ነው። የወጣው የቪዲዮ ማስረጃ የተለየ እውነታን ይናገራል። ዛሬ እያንዳንዱን ሰከንድ እያንዳንዱን የካሜራ አንግል እናም የሕግ ባለሙያዎችን ትንታኔ በመውሰድ ይህንን ግዙፍ ሴራ እንፈረካክሰዋለን። ተዘጋጁ። ይህ የሚኒያፖሊስን ብቻም ሳይሆን መላው አሜሪካን ያናወጠው የፍትህ ትግል ታሪክ ነው። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉን ምክንያት በማድረግ እስከ 35% የሚደርስ ቅናሽ አዘጋጅተን እየጠበቅነው እንገኛለን። አፓርትመንት ቤቶች ከሆነ የሚፈልጉት ከባለ 1 እስከ ባለ 3 መኝታ በአቧሬ፣ በሳር ቤት፣ በፒያሳ፣ በአያት እንዲሁም በጋርመንት የንግድ ሱቆችን ደግሞ በ2.5 ሚሊዮን ብር ጠቅላላ ዋጋ በገላን ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ቴምር ፕሮፐርቲስ። ለበለጠ መረጃና ሳይት ጉብኝት በ0999 667574 ይደውሉልን። And I have a message for ICE. To ICE, get the out of Minneapolis. Having seen the video of myself, I want to tell everybody directly, that is bullshit. ቪዲዮን እኔ ራሴ አይቼዋለሁ። ለሁሉም ሰው በቀጥታ መናገር የሚፈልገው ነገር ቢኖር ይህ የለየለት ውሸት ቡልሺት መሆኑን ነው። ይህ የአንድ ፌደራል ወኪል ስልጣኑን ያላግባብና በግዴለሽነት በመጠቀሙ ምክንያት የአንድ ሰው ሕይወት እንዲያልፍ፣ አንድ ሰው እንዲገደል ያደረገ ክስተት ነው። ለአይስ የምነግራቸው ከሚኒያፖሊስ ከተማ አሁኑኑ ውጡልን። ጌት ዘ አውት ኦፍ ሚኒያፖሊስ። እዚህ እንድትሆኑ አንፈልጋችሁም። በዚህ ከተማ ውስጥ ለመገኘት ያቀረባችሁት ምክንያት ደህንነትን ለመፍጠር የሚል ነበር። ግን እናንተ እያደረጋችሁት ያላችሁት ከዚህ ፍጹም ተቃራኒ የሆነውን ነው። ሰዎች እየተጎዱ ነው። ቤተሰቦች እየተበታተኑ ነው። ለከተማችን፣ ለባህላችን፣ ለኢኮኖሚያችን ትልቅ አስተዋጽኦ ያበረከቱ የረጅም ጊዜ የሚኒያፖሊስ ነዋሪዎች ሽብር እየተፈጠረባቸው ነው። አሁን ደግሞ አንድ ሰው ሞቷል። ይህ እናንተ ተጠያቂነት ነው። We do not want you here. እስቲ ወደዚህ አስፈሪ ቅጽበት እንመለስ። ቪዲዮ ላይ እንደምንመለከተው ሬኒ ኮል ጉድ መኪናዋን ይዛ በተቃውሞ መሃል ትገኛለች። የ37 ዓመት የ3 ልጆች እናት ናት። የ6 ዓመት ሕፃን ልጇን ትምህርት ቤት አድርሳ እየተመለሰችም ነበረ። በድንገት የአይሲ መኪኖች መንገዱን ዘጉት። በዚህ ውጥረት ውስጥ ሬኒ ከመንገዱ ለመውጣት ትሞክራለች። መኪናዋን ወደ ኋላ ታሽከረክራለች። ከዚያም ወደፊት በመንዳት የፖሊሱን መኪና አልፋ ለመሄድ ትሞክራለች። ልክ በዚህ ሰዓት አንድ የአይሲ ኦፊሰር መሳሪያውን መዘዘ። ሬኒ መኪናዋን አቅጣጫ ሲዛ እየሸሸች በነበረበት ሰዓት ምንም አይነት የሽብር አደጋ ባልደቀነችበት ሁኔታ ኦፊሰሩ 3 ጥይቶችን አከታተለባት። ጥይቱ መኪናውን በሰው ሬኒን ጭንቅላቷ ላይ መታት። መኪናዋ ከቁጥጥር ውጪ ሆኖ ቆሞ ከነበረ ሌላ መኪናም ጋራም ተጋጨም። ቪዲዮ ላይ በግልጽ እንደሚታየው ኦፊሰሩ መኪናው ፊት ለፊትም አልቆመም፣ አልተገጨምም፣ መሬትም ላይም አልወደቀም። ሬኒ እየሸሸች ነበር እንጂ እርሱን ለማጥቃትም አልሞከረችም። ነገር ግን የትራምፕ መንግስት የነገረን ታሪክ ከዚህ የሰማይና የምድር ያህል ይርቃል።
ግድያው እንደተፈጸመ የሀገር ውስጥ ደህንነት መስሪያ ቤት ጸሐፊ ክሪስቲኖ ያወጡት መግለጫ ህዝቡን አስቆጣ። ሬኒን ሀገር በቀል አሸባሪ ዶሜስቲክ ቴሮሪስት ስትል ጠራቻት። መኪናዋን እንደ መሳሪያ በመጠቀም ህግ አስከባሪዎችን ልትገድል ሞክራለች። ኦፊሰሩ ራሱን ለማዳን የተኮሰው አለች። የባሰው ደግሞ ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት ነው። ትራምፕ ቪዲዮውን ካዩ በኋላ ምን አሉ? ይህች ሴት ፕሮፌሽናል ረብሻ ፈጣሪ ናት። ኦፊሰሩን በጭካኔ ደፍጥጣው ሊሞት ትንሽ ነው የቀረው። አሁን ሆስፒታል ህይወቱ እያለፈ ነው። ቆይ ምን? ቪዲዮ ላይ እኮ ኦፊሰሩ ተኩሶ ከገደላት በኋላ በእግሩ ሩጦ ወደ መኪናው ሲጠጋ ይታያል። አልወደቀም፣ ደም አልፈሰሰውም፣ ሆስፒታል አልገባም። ትራምፕ ግን ፍጥጥ ብለው ለህዝቡ ኦፊሰሩ በሞት አደጋ ላይ ነው አሉ። ይህ የለየለት የፖለቲካ ጨዋታ ነው። ትራምፕና ደጋፊዎቻቸው ይህንን ጉዳይ የግራ ዘመም አክራሪዎች በፖሊስ ላይ ያደረጉት ጥቃት አስመስለው በማቅረብ የኦፊሰሩን ወንጀል ለመሸፈን ሞክረዋል። የሚኒያፖሊስ ከንቲባ ጄኮብ ፍሬ የትራምፕንና የክሪስቲኖምን መግለጫ ሲሰሙ ንዴታቸውን መቆጣጠርም አልቻሉም። ይህ ውሸት ነው ቡልሺት ሲሉ በቴሌቪዥን መስኮት በይፋ ተናገሩ። ከንቲባው በግልጽ አይሲ ከሚኒያፖሊስ ውጣልን፣ አይሲ ጌት ደ ኦፍ ሚኒያፖሊስ ሲሉ ተደምጠዋል። And I have a message for ICE. To ICE, get the fuck out of Minneapolis. ከንቲባው እንደሚሉት ፌደራል መንግስት 2000 የታጠቁ ወኪሎችን ወደ ከተማዋ የላከው ሰላምን ለማስፈን ሳይሆን ከተማዋን ወደ ጦር አውድማነት ለመቀየር ነው። የከተማዋ ምክር ቤት አባል ሮቢን ዋንስሌይ በበኩላቸው ረኒ የተገደለችው ጎረቤቶቿንና ሕፃናትን ከእነዚህ ጽምብል ከለበሱ ወኪሎች ጥቃት ለመከላከል ስትሞክር እንደሆነም ተናግረዋል። አሁን በሚኒያፖሊስ ትምህርት ቤቶች ተዘግተዋል፣ የንግድ ሥራዎች ቆመዋል። ከተማዋ በድንጋጤ ሽባ ሆናል። ኤድዊን ቶረስ የተባለ የዓይን እማኝና የሰብአዊ መብት ተሟጋች በቦታው ደርሶ ያየውን ሲናገር 40 የሚሆኑ ወኪሎችና 20 መኪኖች ቦታውን ወረውታል። ይህ ጦርነት እንጂ የሕግ ማስከበር ሥራም አይመስልም ብሏል። የሚገርመው ግን ሬኒ በጥይት ተመታ ደም እየፈሰሳት እያለ በቦታው የነበሩ የሕክምና ባለሙያዎች እርዳታም እንዳይሰጧት ተከልክለዋል። አንዲት ሐኪም እኔ ሐኪም ነኝ ሬኒን ልርዳት ስትል ወኪሎቹ ወደ ኋላ በይ እያሉ በጠመንጃ ሲያስፈራሯት በቪዲዮም ታይቷል። ሬኒ ደም እየፈሰሳት እርዳታ እንዳታገኝ ተከልክላ ሕይወቷ አልፏል። ይህ በሰብአዊ መብት ተሟጋቾች ዘንድ ንጹሕ ግድያ ተብሎ ተፈርጇል። አሁን ወደ ሕጉ እንግባ። ሕጉ ምን ይላል? አንድ ፖሊስ መቼ ነው ተኩሶ መግደል የሚፈቀድለት? ሕጉ ግልጽ ነው። አንድ ፖሊስ ገዳይ መሳሪያን ወይንም ዴድሊ ፎርስን መጠቀም የሚችለው የራሱ ወይንም የሌሎች ሰዎች ሕይወት በአፋጣኝ ሞት አደጋ ውስጥ ሲወድቅ ብቻ ነው። አቃቤ ሕግ ግሌን ክርሽነር እንደሚሉት ይህ ጉዳይ የሁለተኛ ደረጃ ግድያ ወይንም ሰከንድ ዲግሪ መርደር ነው። ምክንያቱም ሬኒ እየሸሸች እንጂ እርሱ ልትገጨው አልነበረም። እየሸሸች ያለን መኪና ከኋላ ተኩሶ መግደል በአሜሪካ ሕግ ክልክል ነው። ኦፊሰሩ ግን መኪናውን ሊገጭ ስለነበር ተኮስኩ የሚለውን የውሸት መከላከያ ሊጠቀም እንደሚችል ግልጽ ነው። ነገር ግን ካሜራው በግልጽ እንደሚያሳየው ኦፊሰሩ ከጥቃት ቀጠና ውጭ ነበረ። አሁን ትልቁ ጥያቄ ይህ ኦፊሰር ለፍርድ ይቀርባል ወይ የሚለው ነው። ኦፊሰሩ የፌደራል ሰራተኛ በመሆኑ ጉዳዩ ወደ ፌደራል ፍርድ ቤት እንዲዞርለት መጠየቁ አይቀርም። ምክንያቱም እኔ የመንግስት ሥራ ላይ ያለው ነው የተፈጠረው፣ ስለዚህ ከለላ ኳሊፋይድ ኢሚዩኒቲ ይገባኛል ብሎ ለመከራከር በፌደራል ፍርድ ቤት የተሻለ ዕድል ይኖረዋል። ነገር ግን አቃቤ ሕጉ እንደሚሉት ትራምፕ ኦፊሰሩን ምህረት ሊያደርጉለትም አይችሉም። ምክንያቱም በአሜሪካ ሕግ ፕሬዝዳንት ምህረት ማድረግ የሚችለው ለፌደራል ወንጀሎች ብቻ ነው። ይህ ጉዳይ በሚኒያፖሊስ አቃቤ ሕግ ከተከሰሰ ትራምፕ ስልጣን ቢኖራቸውም ምንም ማድረግም አይችሉም። የሁሉ ትርምስ የተጀመረው ትራምፕ የሚኒያፖሊስን የሶማሊያ ማህበረሰብ ቆሻሻ ጋርቤጅ ብለው ከጠሩ በኋላ ነው። ትራምፕ ከተማዋንና የከተማዋን ባለሥልጣናት ለማጥቃት ሲሉ የታጠቁ ወኪሎችን ልከዋል። ኤድዊን ቶሬስ እንደሚለው አይሲ ፊታችንን አይቶ ድምፃችንን ሰምቶ የት ሀገር እንደተወለድን ይጠይቀናል። ይህ ግልጽ ዘረኝነት ነው። ሬኒ ጉድ ለእነዚህ ማህበረሰቦች በመቆሟ እናም በፖለቲካዊ አቋሟ ምክንያት ኢላማ እንደተደረገችም ብዙዎች ያምናሉ። ውድ ተመልካቾች ይህ ጉዳይ ገና አልተዘጋም። በአንድ በኩል እውነቱን የያዘው ቪዲዮ ማስረጃ አለ፣ በሌላ በኩል ደግሞ የሥልጣንና የፖለቲካ ጉልበትም አለ። ይህች ሴት ሕይወቷ አልፏል። 3 ልጆቿ እናት አልባም ሆነዋል። በሚኒያፖሊስ ጎዳናዎች ላይ ሻማዎች እየበሩ ነው።
ህዝቡም ሬኒን ማን ገደላት እያለ እየጮኸ ነው። ይህ ቪዲዮ የአሜሪካን የፍትህ ስርዓት እውነተኛም ፊት ያሳያል። ፖለቲከኞች ለስልጣናቸው ሲሉ የንጹሃንን ህይወት ሲያጠፉና እውነቱን በውሸት ሲሸፍኑ ማየት እጅግ ያማል። ነገር ግን የአሜሪካ ህዝብ እውነቱን መናገሩን ይቀጥላል። የእናንተስ ሐሳብ ምንድነው? ትራምፕና ክሪስቲኖም ሆን ብለው ዋሽተዋል ወይስ ሬኒ በእርግጥም አደጋ ደቅና ነበረ? ሐሳባችሁን በኮሜንት አጋሩን። እስካሁን ደቂቃ ድረስ ስለተከታተላችሁን ከልብ አድርገን እያመሰገንን ይህን ቪዲዮ ከወደዳችሁት መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።